ታዲያስ አዲስ የዚህ መዝናኛ ዝግጅት የክብር ስፖንሰር አንድም እንግዲህ የበለጸገ በቆሎ ዱቄት የኔ ነው። ስፖንሰር አንድም እንግዲህ የበለጸገ በቆሎ ዱቄት የኔ ነው። ያያችሁት ነው የኔ ብቻ የኔ አዎ የኔ በጣም ነው የሚገርመው እኮ አንተ ወዳጆ ነው እኮ በጣም የኔ ከብራውን ፉድ ስዊስ ቴክኖሎጂ ከእጅ ንክኪ ነፃ ሆኖ ነው የምታዩት። ምን የሌለበት አለ። በቫይታሚን የበለጸገ ነው። እንግዲህ አሁን ቴክኖሎጂ የወለዳቸው ለጤና እጅግ በጣም ተስማሚ ሆኑ በቫይታሚን የበለጸጉ የተለያዩ የምርት ውጤቶችን በዓለም አቀፍ ደረጃ ማቅረብ እየተለመደ መጥቷል። አዎ አንዱም ይሄ ነው እንግዲህ የስዊስ ቴክኖሎጂ ነው። የምታዩት በቆሎ B1 B2 B3 B6 B9 እና B12 እንዲሁም በዚንክ የበለጸገ ነው። ይሄ ሁሉ ነገር መቼም ያው በተፈጥሮ ከምናገኘው በቆሎ የምናገኘው አይደለም፣ ግን በቫይታሚን ይህ በቆሎ ምርት ውጤት እንዲበለጽግ ተደርጓል ማለት ነው። ስለዚህ ለእንጀራ እችን በደንብ ስሙኝ፣ ለእንጀራ አብሲት መጣያ በምንጠቀመው ጊዜ እንጀራው ያማረ እንዲሁም የበዛ ይሆናል። ለእንጀራ አብሲት አዎ እንደ እርሾ ማለት ነው። በቆሎ ይገባበት ጤፍ ውስጥ ደግሞ ይሄ አሁን በቆሎ አዎ ስለዚህ እንጀራ ያበዛል ማለት ነው። የሚገርም ነው። አይገርም? ያበረክታል። እንዲሁም እንግዲህ ምን የማይሆነው ነገር አለ እዚህ ፍለፊት ምናልባት ለዩቲዩብ ተመልካቾች በጣም ሰጣው እኮ ሰይፉ አሁን ይሄንን እንዳዘጋጀውት በነገራችን ላይ የውል ነች። ጥሩ የት ላስረዳ እንዴ? እስኪ ልክ እንደ ሼፍ ተነስቼ ሼክ የውል አንዴ ይሄኛው ኬክ ነው እንደ ማይክሮፎን እንደ ቁጭ ባልሽበት አይ አትቸገሪ። እሺ ይሄኛው ፓንኬክ ነው። ይሄኛው ፓንኬክ ነው። ያው እንግዲህ የኔ ዱቄት ነው። ለልጆች ይሄኛው ጨጨብሳ ነው። አዎ ለሬዲዮ ተመልካቾቻችን ፍለፊቴ ገንፎ አለ። አዎ በጣም ለዚህ ያብቃ። ኩኪ ሰማለ። ኩኪ ይሄ ራሱ እንግዲህ የጾም ኩኪ ነው። የፍስክ ኬክ ነው። ይሄ ሁሉ የተዘጋጀው በየኔ ዱቄት ነው። በየሱቅ ሱፐርማርኬት ታገኙታላችሁ። ለልጆች ለራስም ቢሆን አሁን ቫይታሚኖች በግል ሰዎች ይወስዳሉ። የተለያዩ ቫይታሚኖችን የመውሰድ ባህል አለ። ግን አሁን ምግብ ውስጥ ቫይታሚኑ ካለ መድኃኒት መዋጥ ታብሌቶችን መውሰድ አይጠበቅም። በቃ ይሄው ያለ የቢዘር እኮ በአጠቃላይ ምን ቀረ? B1 B2 B3 B6 B9 B12 እንዲሁም ዚንክ ይሄ ሁሉ አለበት። ጣሙን በተመለከተ ግን በሞክረው ከሽታው በላይ በሞክረው ተሞክረዋል። ቢኒያም አሁን ይሄ የጾም ጨጨብሳ ነው። አድማጮች ተመልካቾች እስኪ ሞክረውና አንዳንድ አስተያየት እንዴት ነው ሙያዬን በዛውም ያደረገ ቀን 3 እና 4ቱን ከበላን በኋላ ሙያዬን በዛው በጣም እውነት ጥሩ ቦታ ነው ያሰራሽው። ጥሩ ቦታ ነው ያሰራሽው። እንደማትሰራ ታውቃለህ። ጥሩ ሼፎች ታውቂያለሽ አንቺ። እንዴት ነው አፉሚያ? ዋው እሷ ሶፊት አትበል ማስታወቂያ እኛ ብቻ ነን። ዘፈን ጋብዝ። በነገራችን ላይ ወደ በኋላ ላይ እድል እናመቻችና የሬዲዮ አድማጮች ወይም ደግሞ የዩቲዩብ ተመልካቾች የኔን ዱቄት በተለያየ ሽግ እንዲያገኙ እድል እናመቻቻለን። አዎ በነገራችን ላይ በጥሩ ሁኔታ ተዘጋጅቶ የመጣ ነው። ባለሙያው እኔ አይደለሁም። እውነቱን እንናገር። አዎ አይ ለምን እንዋሻለን? ባቲም ይታወው ይሄን መናገር ያስፈልጋል። ራሳቸው ናቸው አዘጋጅቶ የመጡት። የኔዎች ናቸው አዘጋጅቶ የመጡት። አዎ የኔ በበቆሎ ዱቄት በ1 ኪሎ እና በ3 ኪሎ አማራጮች በተለያዩ ሱቆችና ሱፐርማርኬቶች ሊያገኙታል። የኔ ለብርታት፣ የኔ ለጤናማ ሰውነት፣ የኔ ለደስተኛ ህይወት የሁሉም ምርጫ እየሆነ ነው አሁን። ስለዚህ በሁሉም ሱፐርማርኬት ይገኛል። በነገራችን ላይ ዱቄቱ ነው የሚገኘው። በነገራችን ላይ ይሄንን ማሳያ ነው በብዙ መልኩ መዘጋጀት እንደሚችል። በተለይም በጣም ደስ የሚሉ እንትኑ ይሄንን እኔ ከኔ ጋር ተነጋግረን እኔ ያገስኳቸው የተዘጋጀ ነው በተለያየ መልኩ ግን በሁሉም አይነት መዘጋጀት ይችላል እንደምታዩት ማለት ነው።
በቃ ፓንኬክ አለ፣ ኬክ ራሱ አለ፣ ገንፎ አለ። በነገራችን ላይ አሁን ለአራሶች ራሱ እኮ ትልቅ ፎይታ ነው አይደል? ለልጆች ቤት ይሄ የቁርስ ሰዓት ትንሿ ምሳቃ ላይ ለማድረግ አመቺ በሆነ መልኩ ማዘጋጀት እንደሚቻል እናንተ ካላችሁት በተጨማሪ እንግዲህ ለእራት በሾርባ በልክም እንዲሁ የሚዘጋጅ ነው በተለያዩ መንገዶች። በሾርባ አለመክሰስ በኩኪስ መልክ አለ፣ ኩኪስ ይሆናል። ከዛ ውጭ እንግዲህ ለእንጀራ አብሲት መጥያ በምንጠቀመው ጊዜ እንጀራ ያማረ እንዲሁም የበዛ ይሆናል። ይህንን ደግሞ የሞከሩ ሁሉ እያሉት ነው። አሁን ቲክቶክ ላይ ብዙዎች ሼር እያደረጉት ነው። ስለዚህ ለጤና በጣም ተስማሚ ነው። ልጆች ላሏችሁ ለቤተሰብ እኔ ልጆች እንግዲህ ቀጥ አድርጎ ግን ባለፈው የጠየኩስ ይዝልኛል ከዚህ በኋላ እሱ ነገርስ የትኛው ባለፈው ሲመጣ በ1 ኪሎ ነበር የመጣው። ይሄኛው በስንት ነው? በ3 ኪሎ። ስለዚህ እንዳማራጭ አለ ማለት ነው። በአንድም በ3ም ሆኖ እሱ ነበር ነው የፈለኩት። ቤተሰብ ሲኖር እንደኔ አለ እንደዚህ ባለ 3 ትገዛለህ። አይ ካልክ ደግሞ ባለ 1 አለ። እኔ ባለ 3 ነው የሚሻለኝ፣ ምክንያቱም ብቻህን ቤተሰብ ስለሆንክ አቃለሁ። ግን በጣም ነው የሚጣፍጠው። ሰይፍ ምር የሆነት ብቻውን ግር ብሎ መጣ የተባለለት እኮ ልጅ ምግብ ቤት ሲሄድ ማለት ነው። በጣም እንደተቸገሩ ነው የሚሰማኝ። ግን እንደው የሆነ ጊዜ ነግሮሻል። የሆነ ቤት ተጠርቶ ሄዶ 2 ክትፎ አዞ እና ሰዎቹ ሲመጡ ይሻል አይ አምጣውና እኔ ራሴ መታዋል አለው። አምጣውና መታዋል አንድ ላይና ባለ 3 ይሆንልህ። እኔ ባለ 3ቱን 3 ነው የምፈልገው ለጊዜው ማለት ነው። ለአንድ ሳምንት ጭራሽ 3 ለጎረቤትም ይታደላል። እንግዲህ የበቆሎ ዱቄት በየሱቅ መደብሩ ታገኙታላችሁ። ምናልባት መረጃ ማግኘት ከፈለጋችሁ ስልክ እያሉ ስለሆነ ስልኮቻቸውን እንስጣቸው። ስልኮቻቸውን እንስጣቸው። 0955 22 23 33 ላይ ደውሉላቸው። 0955 22 23 33 ላይ እንግዲህ ደውሉላቸው። በቫይታሚን የበለጸገ የበቆሎ ዱቄት አሁን የሁሉም ምርጫ እየሆነ ነው። ምናልባት ፋብሪካውን የመጎብኘት እድል አጋጥሞኝ ነበርና በጣም ትልቅ ከእጅ ንክኪ ነፃ የሆነ የመጨረሻው ቴክኖሎጂ ዓለም የደረሰበት በሰለጠነው ዓለም ይሄ የበለጸገ በቫይታሚን የበለጸገ የበቆሎ ዱቄት የሚሸጠው በጣም ውድ ቦታዎች፣ ኦርጋኒክ ምርቶችን የሚያቀርቡ ቦታዎች ነው። ወደ ኢትዮጵያ ግን ሲመጣ ያው እንግዲህ በተመጣጣኝ ዋጋ ነው የሚቀርበው እና ከውጭ ዋጋው አንፃር በኢትዮጵያ በጣም ተመጣጣኝ ተብሎለታል። በየሱቅ ሱፐርማርኬቱ አገኙታላችሁ። እስኪ ሞክሩት። የኔ በቫይታሚን የበለጸገ የበቆሎ ዱቄት በታዲያስ አዲስ ላይ ተዝናኑ እያላችሁ ነው። በጣም እናመሰግናለን። ብራውን ፉድስ በተለየ ሁኔታ በተለየ አማራጭ በቆሎአችን ዛለኝ መሰላችሁ። አሁን እዚህ ጋር በጀርመን በ1 ደቂቃ ውስጥ ከ1 ኪሎ በላይ ማር መመገብ የቻለው ግለሰብ እንግዲህ በድንቃ ድንቅ መዝገብ ላይ በ1 ደቂቃ ስንት ከ1 ኪሎ በላይ ታዲያም ሰይፉ 10 ኪሎ አይበላም እንደዚህ በዚህ እንኳን ሀገራችን እንድናስጠራ ለምንድን ነው? በነገራችሁ ላይ ማር አይበላም። እኮ በጣም ከባድ ነው። በፕላኔታችን ላይ በጣም የሚወደድ ምግብ ነው። ግን ደግሞ በመጠኑ ነው። በቃ ብዙሃኑ ማር ማልስ የምንለው ነገር አለ አይደል እንዴ? ማር ሲበዛም እኮ እንትን ሊያንገሸግሻል። እሱ ብቻ ሳይሆን እኔ ማን እንዳቀመሳት ባላቅም ለአህያ ማራል። እኔ አሁን በግል እሷን ወክዬ ነው የምናገረው። ማን ነው ይጠመኝ የለ ወይ ወክልና ተሰጥቶን ነው የምንነጋገረው። አንተም በዚህ ጉዳይ ላይ ለአህያ ይባላል ይባላል ያሙናል እንደዛያሉ ማር ጨርሰው አሳይፉ አባባሉ እንዴት ነው? አይጠማትም ነው አይጠማትም ይላሉ። አህያ ማር አይጠማትም ይጥመናል ነው እኛ ይጥመናል ነው የምንለው። አህያ ማር ሰምቼው ማቆ ይመስለኛል። ይሄንን አባባል ከምን ይመጣ ነው እኮ? ይሄንን ማር አይታችሁ ነው ማባያ ነው እያያዛችሁ። ለማንኛውም ዘፈን እንጋብዝላቸው። ምክንያቱም ሁለቱም ለመብላት ዘፈን ይሄድልን ሰው ፊት እንዴት ነው የምንበላው አሉ። እኛ ግን አይ ምንም ችግር የለም ብለን ላያችሁ ላይ ስለበላን ይቅር በሉን። አይ እንደርሳለን እነሱ ጋር አይደለ? ይሄንን ሙያዬን መጥቼ ከፍ ዝቅ እያልኩ አስተናግዳችኋለሁ። ችግር የለውም። ታዲያስ አዲስ